ቃሉ ቡቲክን በሚመለከት እጅግ አሳዛኝ መረጃ ልነግራችሁ ነው። በኢትዮጵያ ታሪክ የመጀመሪያው 1 ሚሊዮን ፎሎወር የገባው የቃሉ ቡቲክ የኢንስታግራም አካውንት የራሱ የቃሉ አይደለም የሚሉ መረጃዎች እየወጡ ነው። ጉዳዩ ከሚገመተው በላይ እጅግ አሳዛኝ ነው። አብዱልፈታህ መሐመድ የተባለ ግለሰብ ቃሉ በቲክቶክ የሚለቃቸውን ቪዲዮዎች ዳውንሎድ እያደረገ በቃሉ ስም በከፈተው የኢንስታግራም ገጽ ላይ ሲለቅ ቆይቷል። አካውንቱ 1 ሚሊዮን ፎሎወር ሲገባለት ግለሰቡ ማንነቱን በይፋ ፌስቡክ ላይ ገልጾ ከፈለክ እሸጥልሃለሁ ያለ ቃሉን በግልጽ እየተገዳደረው ይገኛል። ታዋቂ ሰዎችና ሴሌብሪቲዎች ለቃሉ ቡቲክ መልእክት ቢልኩለትም እስካሁን ምንም ምላሽ አለመስጠቱና ቃሉ ቡቲክ ለመልእክቶቹ ምላሽ እየሰጠ አይደለም የሚለው መረጃ መሰማቱ ደግሞ ጉዳዩን ወደ እውነታው ያስጠጋዋል። በተቃራኒው ደግሞ ቃሉ የመጀመሪያዎቹን የቲክቶክ ቪዲዮዎች በሚለቅ ሰዓት አንድ አስተያየት ሰጪ ኢንስታግራም ላይ ፖስት አድርግ ሲለው አድርጌያለሁ በማለት ምላሽ መስጠቱ ላለመሰረቁ ትንሽ ተስፋን ይሰጣል። ሆኖም ግን አብዱልፈታህ እንደሚለው ከሆነ ይህ በሀገር ተሰጦ ላይ የተፈጸመ ትልቅ ክህደት ነው። ይህ ቪዲዮ ቃሉ ቡቲክ ጋር እንዲደርስ ሼር አድርጉት። መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ ሁላችሁም ድምጻችሁን እንድታሰሙ እጠይቃችኋለሁ። በዚህ ጉዳይ የእናንተስ ሐሳብ ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ይህ አካውንት የማን ነው? ቃሉ ቡቲክ ላይ አነጋጋሪ ነገሮች ተከስተዋል። 1 ሚሊዮን ከገባ በኋላ ይህ አካውንት እንግዲህ የኔ ነው የሚግለሰብ መጥቷል። ይህን አካውንት እንግዲህ መግዛት ከፈለገ በገንዘብ ተደራድሬ ሊሸጥለት ይችላል እያለ ይገኛል። በፌስቡክ ላይ ከ300,000 በላይ ተከታይ ያለው አብዱልፈታህ መሐመድ እንግዲህ ፌስቡክ ላይ ይህን ጽሑፍ ለጥፈዋል። እንደምትመለከቱት ቃሉ ወይም ደግሞ ቃሉ ቡቲክ የቲክቶክ እንጂ ኢንስታግራም አካውንት አልነበረውም። ኢንስታግራም ላይ እኔ ነበር እየለጠፍኩ የነበረው። አብዱልፈታህ መሐመድ እንዳለው እንግዲህ ምንም እንኳን ስራዎቹ የሱ ቢሆኑ ይህን አካውንት ከፍቼ እንግዲህ እየለቀቅኩ ኢንስታግራም እየለቀቅኩ የነበረው እኔ ነኝ በማለት ተናግሯል። ስለዚህ ይህን አካውንት የሚፈልግ ከሆነ በገንዘብ ተደራድሬ ልሸጥለት እችላለሁ የሚል ጽሑፍ ነበር በፌስቡክ ያጋራው። ብዙ ሰዎች እንግዲህ ይህ አካውንት የራሱ የቃሉ ነው እያሉ ነው። ምክንያቱም እንግዲህ ቃሉ እንደምትመለከቱት የ1 ሚሊዮን ተከታይ ያለው ቃሉ ቡቲክስ አካውንት የተለያዩ ታላላቅ ሰዎች ይከተሉታል። አዶናይን ጨምሮ የተለያዩ አርቲስቶች ይከተሉታል። በተጨማሪም ከዚህ በፊት እንግዲህ በቲክቶክ ኮሜንት ሴክሽን ላይ ለምን ኢንስታግራም ላይ አትለጥፍም ተብሎ ቃሉ ቡቲክስ በሚጠይቅበት ሰዓት ላይ እዛ ላይ እየለቀኩ ነው ብሎ ጽፏል። ስለዚህ ይህ አካውንት የራሱ ነው የሚሉ ሰዎች የተናገሩ ይገኛሉ። በሌላ በኩል ደግሞ አብዱልፈታህ መሐመድ እንግዲህ ብዙ ተከታይ በፌስቡክ ላይ ስላለው እውነቱን ነው የራሱ አካውንት ራሱ የከፈተው ሊሆን ይችላል። ምንም እንኳን የቃሉ ቡቲክስን ስራ እንግዲህ ቢለጥፍም የሚሉ እንግዲህ ጥያቄዎች ተነሱ ይገኛሉ። እናንተ ምን ትገምታላችሁ? ይህ አካውንት የራሱ የቃሉ ቡቲክ ነው ወይስ ደግሞ አብዱልፈታህ መሐመድ የሱ የከፈተው አካውንት ነው? ግምታችሁ ኮሜንት ላይ አስቀምጡ። ደግሞ በሰው ስራ እንደዚህ ታዋቂ መሆን ወይም ደግሞ በሰው ስራ እንደዚህ መጠቀም ትክክል ነው ብላችሁ ትገምታላችሁ? ይህን ቪዲዮ እንግዲህ ለሱ ሜንሽን አድርጉት። ቃሉ ቡቲክ የራሱን መረጃ ማቃበል አለበት። ትክክለኛ ነገር ራሱ ወጥቶ መናገር አለበት ማለት ፈልጋለሁ። መረጃው ሐሰት ነው። አካውንቱ የራሱ የቃሉ ቡቲክ ነው። ታዲያ በዛሬው ላይ ከቃሉ ቡቲክ ጋር በተገናኘ አንድ አነጋጋሪ መረጃ ተሰራጭቶ ነበረ። በአሁኑ ወቅት በማህበራዊ ሚዲያ ላይ የሚጋሩ መረጃዎችን ትክክለኛነት አስመልክቶ ሰፊ መነጋገሪያ የፈጠረ ጉዳይም ቀርቧል። አብዱልፈታህ መሐመድ ባስተላለፈው መልእክት በማህበራዊ ሚዲያ ላይ የሚለቀቁ መረጃዎች ምን ያህል አሳሳች ሊሆኑ እንደሚችሉ በራሱ ላይ የደረሰን አጋጣሚ በማሳየት አቅርቧል። አብዱልፈታህ እንደገለጸው የቲክቶክ ዝነኛው ቃሉ ቡቲክ ትክክለኛ የኢንስታግራም አካውንት እንደሌለው በመጥቀስ በስሙ ተከፍቶ 1 ሚሊዮን ተከታዮችን ያፈራው የኢንስታግራም ገጽ የራሱ መሆኑን የሚያሳይ መረጃ አጋርቶ ነበር። ግለሰቡ እንዳለው ከሆነ ይህንን ያደረገው መረጃዎች ምን ያህል በቀላሉ ሊጭበረበሩ እንደሚችሉ ለማሳየት የነበረ ቢሆንም በርካታ ግለሰቦችና የቲክቶክ ተጠቃሚዎች ድርጊቱን ሳያጣሩ የተለያዩ የተዛቡ መረጃዎችን ሲያሰራጩ መቆየታቸውን ገልጿል። በአሁኑ ወቅት በማህበራዊ ሚዲያ ላይ የሚለቀቁ መረጃዎች፣ ቪዲዮዎችና ጽሑፎች ሁሉ እውነት ላይሆኑ እንደሚችሉ በቀላሉ ሰዎችን ሊያሳስቱ እንደሚችሉ በመግለጽ ማንኛውም መረጃ ከመቀበላችን ወይንም ለሌሎች ከማጋራታችን በፊት ትክክለኛነቱን የማጣራት ባህል ሊኖረን እንደሚገባ አጽንኦት ሰጥቷል። ግለሰቡ ሰሞኑ ማለት ነው አንድ ድምጻዊ አርቲስት እና አንድ ቲክቶከር ሊጋቡ ማለት ተፈጣጣራው ቲክቶከር እና ሙሽሪት ድምጻዊ ብቻ ጋይስ እኔ እነሱ ይፋ ሳያረጉት ለእናንተ ማጋራት ልክ ስላልመሰል ማንነታቸውን አልናገርም። እናንተ ታገኙት ባይመስለኝም ኮሜንት ላይ የገመታችሁ ጠብቁኝ። እነሱ አንድ ድምጻዊ አርቲስት እና